ሮቤልን የት ነው ያደረከው? ያምሻል ዳንቺ ሮቤልን አላየሁትም። አይመስለኝም። አድናን እውነቱን ንገረኝ። እያደረክ የነበርካቸውን እያንዳንዱ ነገሮች አውቃለሁ። የኔ ቆንጆ አዲስ ህይወትን ስለሰጠሽኝ በጣም አመሰግናለሁ። ደግሞ ፕሮፌ አንዴ ነው የሚያወርብሽ። አንተ ግን ሁሉም ነገር አምሮብሻል እያልክ የምታሞላቀቀኝ ነገር ብታቆም ይሻላል። እውነቴን እኮ ነው ስለሽ እኮ ነው። እኔ የምልህ ሚራን አገኘሃት እንዴ? ስፈልግ ነበር። እኔ ራሱ ጠይቀኝ ነበር። እባክሽ ዝም ብላ ነው እሷ ስላፈተች። አገኘሃት? ምን ፈልጋ ነው? ያው እንደ በፊቱ ምስል እያለቀባጠር ነው የሞከረችው። ትሽኔ ግፊት አልሰጣት። ጎበዝ እኮ ነኝ ጀግና። በእነሱ ሸት የምንታለልበት ጊዜ አብቅቷል። እኔ ማስጠየቅ እንዳልታፈቀኝ ነገርኳት። ለምን ታርቀን ፍቅር በፍቅር መሆናችን ነገርሽ እንደውም ቅጥለት ታርገት ነበር። ወንድ ልጅ ቆረጠ ይላል ያገሬ ሰው። አድናን ቆረጠ። በአሁኑ ሰዓት የተደበቀውን ሚስጥር አንድ ባንድ ሰምቷል ማለት ነው። በዚህም ከራሱ ከአንደበቱ ለመስማትም ብዙ ነገሮችን እያደረገና እንዲሁም አድናን በሮቤል ላይ ብዙ ነገሮችን እያሳየ ይገኛል ማለት ነው። ይህም ሮቤል ሚስጥሩን የሚያውቅና እንዲሁም የሉሃናን እህት የት እንዳደረሳትና ቦታውንም ካወቀ እንዲጠቁመውም ይሻል ማለት ነው። ነገር ግን ሮቤል በአሁኑ ሰዓት አንድ ሚስጥር ሊነግረው አልፈቀደም። ሚራን ጠይቃት በማለትም ወደ ሚራ ነው ያሳብበው ማለት ነው። ሚራን በአሁኑ ሰዓት በጣም እየፈራችና እንዲሁም እየተርበጠበጠች ትገኛለች። አሁን ላይ ሮቤልን ከገደለውና እንዲሁም በአሁኑ ሰዓት ሮቤል አደጋ ላይ ከሆነ ቀጣይም የኔ እጣ ፈንታ ነው በማለትም እንግዲህ ለሉሃና ፍራቻዋንም እየነገረቻትም ነበረ። ሉሃናም አድና እንደሚሰማትና እንዲሁም የምትፈልገውን ነገር እንደሚያደርግላትም ሚራ እየነገረቻት ነው በአሁኑ ሰዓት። ሉሃና ግን ሁኔታውንና እንዲሁም አድናን የሚሰራውን ስራዎችንም ስላላወቀችም ግራው ገብቷታል። ነገር ግን ወዲያውኑም ስልክ ነበር የደወለችው። አድናንም ቢሆን ስራ ላይ ምንድን ነው የምትይው? የኔ ፍቅር እመጣለሁ በትዕግስት ጠብቂኝ በማለት ስልኩን ይዘጋል። በዚህም አሁን ላይ ሚራ በጣም እንደደነገጠችና እንዲሁም እንደፈራች ያየችው ሉሃናም ከዚህ በኋላ የምታደርጋቸውን ነገሮችም ማቆም አለብሽ፣ በዛ ላይ ደግሞ አንቺ ክፉና እንዲሁም አስመሳይ ሴት ነሽ በማለትም ነግራታለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በሉሃና ድራማ በክፍል 22 የታዩና የተፈጠሩ ነገሮችንም ዳሰናል ማለት ነው። ወደፊትስ ምን አይነት ትዕይንት ይኖራቸዋል የሚለውን እንዳስሳለን። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ በማለት እንግዲህ አድናን ያለበት ሁኔታና እንዲሁም ሮቤል ያለበት ሁኔታ ምን ይመስላል የሚለውንም አይተናል ከዚህ በፊት። አሁን ላይ ሚራ በምን አይነት መንገድ ትመጣ ይሆን? ሚራ በአሁኑ ሰዓት የሮቤል እጣም ወደ እኔ ይመጣል በምትልበት ሰዓትም በጣም እንደፈራችና እንዲሁም ስጋት ላይ እንደሆነችም እያየችም ነበረ ሉሃናም ቢሆን እባክሽን ከዚህ ቤት መውጣት አለብሽ፣ ካለዛ አድናን በአንቺ ላይ እንዲሳሳትና እንዲሁም የምወደውና የማፈቅረው ባለቤቴ ወደ እስር ቤት እንዲገባ አልፈቅድልሽም በማለትም እንደውም ሚራ ከዚህ በፊት ከዚህ ቤት መውጣት አለብሽ በማለትም ብዙ ነገሮችን ስታሰቃያት ቆይታም ነበረ። ነገር ግን አሁን ላይ በምትኩ ሚራ ውጭ እያለቻትም ነበረ። ሚራም ቢሆን በግልብጡ አንቺ ነሽ ወይ የምታስወጭኝ? እኔ አንቺን ነው የማስወጣሽ በማለትም ሁለቱም ጦርነቱን ከፍተውታል ማለት ነው። ታዲያ በአሁኑ ሰዓትም ለምን ሲባል ነው የማትወጪው? አድናን ከሆነ አይወድሽም፣ አያፈቅርሽም። ደግሞም እኮ ቀድሞ የከዳሽውና እንዲሁም የማገጥሽበት አንቺ ነሽ በማለትም ልክ ልኳን ነግራታለች ማለት ነው። በአሁኑ ሰዓትም አሁን ላይ መማገጧና እንዲሁም መባለጓንም ብታምንም እንኳን ነገር ግን ልጁ የእሱ ነው በማለትም ሽምጥጥ አድርጋለች ማለት ነው። ይህም እንግዲህ የሮቤል ልጅ ነው እንጂ የአድናን ልጅ አይደለም በማለትም በኮንፊደንስ ሉሃና ነግራታለች። ታዲያ አድናንም ይሄንን ብጥብጣቸውን የሰማው ወደ ሉሃናም በማዳላት በአሁኑ ሰዓት የመወዳትና የማፈቅራት እንዲሁም ህይወቴ ናት ብዬ ያፈቀርኳት ፍቅሬ ሉሃና ናት በማለትም ሚራን ያናድዳታል፣ ያንጨረጭራታል። ታዲያ ወዲያውኑ ሚራም ቢሆን ወንድምህን የት ነው የጣልከው በማለትም
ገጥመዋለች። ስለ ወንድሜ ምንም የሚያገባሽ ነገር የለም፣ ደግሞ ከኔ ጋር ነው ያለሽ ማን ነው በማለትም ገጥመዋል ማለት ነው። በአሁኑ ሰዓት ስለ አንቺና ስለ ሮቤል ምንም የሚያገባኝ ነገር የለም፣ አሁን የሚመለከተኝ የልኋናና የኔ ህይወት ነው በማለትም አሁን ላይ ልኋናና አድናን አንድነታቸውንም እያሳዩት ይገኛሉ። በዚህም እርጉዝ ሚስትህን አስወጥተ ልትጥል ነው? እኔማ ከዚህ ቤት ነቅነቅ አለለም፣ እናንተ ከወጣችሁ ውጡ እንጂ በማለትም በራስ በመተማመንም ሁለታቸውንም ገለባብጣቸው ወደ መኝታ ክፍል ገባች። ታዲያ አሁን ላይ ልኋና ሮቤል ያለበትን ሁኔታ ንገረኝ፣ ምንድን ነው ያደረግ? ከኔ የምደብቀው ነገር እንደማይኖር ቀድም ነግረኛል። ስለዚህ አሁን ላይ ሮቤልን አንድ ነገር አድርገህ አንተ እስር ቤት እንዳትገባብኝ ብዬ ነው በማለትም እየባበለችውና እንዲሁም ሮቤል ያለበትን ሁኔታም እንዲነግራት እየለመነችው ነው። ሆኖም ግን አድናን በአሁኑ ሰዓት ትጨነቅብኛለች እንዲሁም ታስብብኛለች በማለትም አልነገራትም። አይ ከኔ ጋር አይደለም ዝም ብላ ነው ሚራ ስትቀባጣጥር እንጂ በማለትም ብዙ ነገሮችንም እያለባበሰ ቢሄድም ልኋና ስልክ ስደውል እኮ የእሱን ድምጽ የሰማሁት መስሎኛል፣ ደግሞም እየዋሸኝና እየከዳኝ እንዳይሆን አድናን በማለትም ብዙ ነገሮችንም እያባበለችው ቢሆንም እንኳን አድናንም ሽምጥጥ አድርጓል። በአሁኑ ሰዓት ሮቤልን ብዙ ነገሮችን ካናዘዝኩት በኋላ ስለዚህ የምሰማውን ሚስጥርም ከሰማው በኋላ ነው የምናገር በማለትም ከራሱ ጋር ስለመከረ እኔና አንቺ ስለ ራሳችን ማውራትና እንዲሁም ስለ ወደፊት ህይወታችን ማቀድና ብዙ ነገሮችን ማሰብ አለብን እንጂ ስለ ሁለታቸው ገደል ይግቡ በማለትም ብዙ ነገሮችንም እየነገራት ነው። ታዲያ በአሁኑ ሰዓትም ልኋናና አድናንም ስለሚፋቀሩና ስለሚዋደዱም ወክና አድርግ በማለትም ወደ ውጭ በመውጣትም አንዳንድ ነገሮችንም እያወራትና እንዲሁም በህይወት የመተሽ ብርሃን ሁነሽልኛል፣ ሁሉ ነገሬ ነሽ፣ መቼ ነው የምንጋባው በማለትም ፍቅር በፍቅር ሆነዋል ማለት ነው። እሷም ቢሆን እህቴን ላገኝ እንጂ ወዲያውኑ አገባለሁ በማለት ቃል ገብታለች ማለት ነው። ሮቤል ግን በጨለማው ቤት ሆኖም እያለቀሰና እንዲሁም ምን አለበት አድናን ወንድሜ እኔ እኮ ብዙ በድያለሁ፣ ነገር ግን የዛሬው ደግሞ የባሰ ነው፣ ይቅርታ እንኳን አላደረክልኝም፣ ወይ ጉድ እያለም የሚወጣበት እንዲሁም ከዛ እንዴትና በምን ሁኔታ እንደሚወጣም ግራው ገብቶታል። ታዲያ ወደፊትስ በምን አይነት መንገድ ይመጡ ይሆን? ሮቤል እግረ መምተኛ ቢሆንም ከዚህ በፊት እንዳስታወስ ነውና እንደተመለከትነውም ከቤት ሆኖም በዊልቸር ሳለም ሮቤል ሞክር መሄድ ትችላለህ በማለትም እየተግደረደረም አይተነውም ነበር። ታዲያ አጋጣሚ ሆኖ ሮቤል መራመድ ከቻለና እንዲሁም የታሰረውን ፈቶ ካመለጠ አድናን ህይወቱ አደጋ ላይ ነው ማለት ነው። ምክንያቱም ሮቤል ለአድናን አይተኛምና በጣም ክፉ አስመሳይ እንዲሁም ወንድሙን ከምንም የማይቆጥረው ነው። በተለይ በልኋና ላይ አሁን ላይ ልኋናን ከእጁ ለመንጠቅና እንዲሁም ህይወቱን ለማመሰቃቀልም እየፎከረና እይዛትም ነበር። ታዲያ ሮቤል ካመለጠና እንዲሁም ወደ ነሚራ ቤት ከተመለሰ ልኋናን በእጁ ሳያስገባ አይተኛም። አድናን በምትኩም በጣም አደጋ ላይ ይሆናል ማለት ነው። እናም የዛሬው ቪዲዮ ይህን ይመስል ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ ባይ